አይናችን ነሽ ማርያም አንቺን አይንኩብን የተዋህዶ ልጆች እንወድሻለን። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በደቡብ ጎንደር ዞን ሀገረ ስብከት በላይ ጋይንት ወረዳ በቀበሌ 22 ባሮጌ ፈሊ ዓለም ገና ቅዱስ መድኃኔዓለም ቤተክርስቲያን ተተክሏል። ከድሮ ከአባቶቻችን የቆይንበት ባታ ቤተክርስቲያን የቆየነ። አዎ ቤተክርስቲያኑ ሩቅ ነበር፣ ቢርቀንም ግን ራቀና አላልንም። ያው ወንዝ ተሻግረን ጋራ ዙረን ነበር ምንስም የነበረ አስከሬን ወስደን የምንቀብር የነበረ ክርስትና ስንነሳ የነበረ። ግን ያ ይሁንና በአሁኑ ወደ ላይ ወደ ቤተ ክህነት ጠየቅነ። ስንጠይቅ ቤተ ክህነት ይሄን ጉዳይ አይቶ አይ ይፈቀድላችኋል ሰሩ ተባልነ። የህዝብ እንደምታዩት ምንም የጉልበት ችግር የለብንም። በጉልበታችን ያው እንጨት ባይኖርም በድንጋይ ሰራነ። በድንጋይ ታነጸ ተሰራ። እቺን ቤተክርስቲያን በዚህ ቦታ አቁመናል እና ቁማት እንጂ ጽላቱን የሚስጡንም እንጂ አሁን ግን በውስጧ ምንም ነገር የላትም። የቅዳሴ መጽሐፍ የሌለ ሆኖ ቅዳሴ አይቀደስም። ካህን አለ እግዚአብሔር ይመስገን። እኒ የሚማሩ ዲያቆናት ቄስ ተማሪዎች ብዙ ቄስ ተማሪዎች አሉ። እነዚህ ተማሪዎች ነገ ይደርሳሉ። ሁለት ዲያቆኖች ዲያቆን አበበና ዲያቆን ፍሬው ናቸው እያስተማሯቸው የሚገኙ በቦታው ላይ። ሌሎች ካህኖችም በቂ ካህኖች አሉ። ነገር ግን ይሁን እንጂ የካህን እጥረት ሳይሆን የመገልገያ መሳሪያ እጥረት በትልቁ በዚህ ቤተክርስቲያን ላይ ይገለጻል። አልባሳት የለም። ቅዳሴ የሚባል ነገር ናፍቆና ክርስትና ናፍቆና ተቀምጠን ያለን። ኪዳን እንኳን ሲደርስ የኪዳን የሚደረስበት ሰዓት ዲዮል የሌለ ሆኖ ዛቢያ ተንጠልጥሎ ይሄ የምታዩት ዛቢያ የሆነ እየተመታ ያለ ተቢያን እየተሰጠን ወገስ ይባላልው። ከሌባታ ተወልጄ ያደኩበት ነው። ድሮም ባታን ተገለግል ኖር ያለው ከ79 በድቁና በ86 ቅስና አድርጌ ደከመ ታከተ መሸ በኪዳን ነጋል ቁርባን ሳልም ምንም ሳይታከተ እስካሁን ተገለግል ኖር ያለው። አሁን ከደብር ወደ ደብር ሁሉም ጊዜው የከፋ ስለሆነ ሞቱም ጦርነቱም ሁሉም ስለበዛብን እኛው እነዚህ ቀረነ። ወረዳ ቤተ ክህነት ጋይንት አመለከትነ፣ ከዞን ደብረ ታቦር አመለከትነ፣ ታቦተ ቅዱስ መድኃኔዓለም ተሰጠነ አምተናል። አሁንም አምተን ያለን ንብረት ሽጠን ፍየሎቹን ምኖቹም ያለን አድርገን ቤተክርስቲያን ሰርተናል አቁመናል። ትንሽ መዳረሻ ለዘመናዊ ግን ያንን አድርገን ከዚያ አሁንም ለመቀደስ ምንም አቅም የሌለ ስለሆነ ዳዊትን በኪዳን የሚደረስ በሳታት በዚያ ነው ጨርቅ ለብሰን ለዚያውም ኪዳን የሚደረሰውም ያነ ስለሆነ ሰውም የዚያን ያህል ገንዘብም እያጣ እርዳታም ፊትም ነበረ። አሁን ግን በዘመነ ጊዜ ጓማንጓው ስለሆነ እርዳታ የለም ምን የለም ማንኛውም ነገር ስላቆመብን በ40 ቀንም ክርስትና ወንድም አይነሳ ሴትም በሰማይና ቀን አይነሳ ሞትም የማይነሳበት ሆኖ አሁን ለመቀደስ ግብርም ሲታሰብ የሚበቅለው ከሀገራችን ማሽላላቴፍ ብቻ ነው። ስንዴ የሚገዛው አንድ ማስቀደሻ 300 ብር ነው የሚገዛው። ያው ሁላ ስናስበው ሩቅ ስለሆነብን አሁን በቅዱስ መድኃኔዓለም ስም ያላችሁ ብታግዙና መጻፍ የለም ማንኛውም የለ ዝም አቆርቆሯን ብቻ ያለን ንብረት ሰቅለን ሌላ ቁጭ ብለን አይኔን ነው የምናየው። ካለ በቅዱስ መድኃኔዓለም ስም ብትራዱነ የሚል ነው። እኔ ነው በየነ ባላለው ይናጤ ቤተክርስቲያን ገጥሞን መተን ሰርተናል። ሲሰራ ግን ያለ ጉልበት ገንዘብ ምንም የለነ እጅ ታፍታል ሆነ በስተቀር ሌላ ትርፍ ገንዘብ የለም። አላቸው የሚባል ጥንድ በሬ ታልሆነ በስተቀር አንድ በሬ ውጭ ያለው የለም። ስለዚህ በመድኃኔዓለም የምታምኑ ስመ ክርስትና ያላችሁ እንደዚህው ተዋህዶ ሃይማኖትን የምትጠብቁ ታግዙነና ትረዱነ ምናልባት የእናንተም ምስክርን ሆናችሁ ዘንድ ትረዱነ የሚል አቤቱታችን ህትትና ጋር እየገለጽን እንገኛለን። ስሜ አበጀሽ ትባላለሁ። ማስቀደሻ የለም፣ እዚህ መጻፍ የለም፣ ምንም የለም። እኔ ለራሴ አሁን ወደ 45 ዓመት ወደ 50 ተዳርሻለሁ። ለነገር ግን ልጆች አሉኝ። እነሱ አሁን ወንዱ በ40 ቀን ሴቷ በ80 የሚነሱት ይሁሉ አሁን አልፎብን ወደ 4 ዓመት እንግዲህ ሊገቡ ነው ልጆች። ስመ ክርስትና ኩራስ እስካሁን አልተነሱልኝ ማለት ይችላል። ምናልባት ለቸሩ መድኃኔዓለም ብላችሁ ብትረዱ። ስሜ ሀብታም ካሳው እባላለሁ። አሁንም እንደሚሉት ታቦት ይተከል ተባለ ተተከለ። ቢተከልም ዝም ብሎ እንትን ላይ ነው ያለ እንጂ ወይ ድንኳን የለ ወይ ቃጭል የለው ወይ ዝም ብሎ ነው ባዶ መስክ ላይ እየወደቀ። አሁን ግን ዶሮም ብንሸጥ ፍየልም ብንሸጥ ከብትም ብንሸጥ የለም እንትን አላገኘንም፣ ገቢ አላገኘንም። አሁን ግን መቼም ወደ እናንተ ደግሞ ጩኸት እያበዛነ ነው። አሁንም ባላችሁ ነገር ብትራዱና የሚከፋ አይደለም እና ተራዱነ ነው። 66 ዓመት ሆኖኝ ለመቁረብ ለቁርባን እየተመኘው እያለሁኝ
ሁሉም ነገር ያልተሟላ በመሆኑ አሁን ዝም ብለን እንደዚህ ብለን እየተንጓደልን አለነ። የኦርቶዶክስ ተዋህዶ ተከታይ የሆናችሁ ቅዱስ መድኃኔዓለም ይዋለላችሁ። ቤተ ክርስቲያኑ የራሱ የሆነ አካውንትም አለው። የአካውንት ቁጥሩም ንግድ ባንክ ነው። 1070509394 አሮጌ ፈሊ ዓለም ገና መድኃኔዓለም ይላል። ይህን እየሰማችሁ የቅድስት ቤተ ክርስቲያን የምትችሉትን ብታግዙና እግዚአብሔር በተጫማ በላይ ጥላ ሆኖ ይጠብቃችኋል።